የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጄኔራል ታደሰ ወረደ መከላከያ ሰራዊት ወደ ትግራይ እንዲገባ አንፈቅድም ባሉ ሰዓታት ልዩነት ውስጥ የሰራዊቱ ወደ ደደቢት የመንቀሳቀስ ዜና የተሰማው። በሌላ በኩል በሐዋሳ አቅራቢያ ፊልድ ማርሻል ብርሃኑ ጁላና ጄኔራል አበባው ታደሰ የተሳተፉበት ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ አዘዋል። በዝርዝር እናስደምጣቸዋለን። ከቀናት በፊት ወደ አዲስ አበባ የኮበለሉት ጄኔራሎች ዝምታቸውን ሰበሩ። ጄኔራሎቹ ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ የኮበለሉበትን ምክንያትና ያመለጡበትን ኦፕሬሽን በተመለከተ በዝርዝር ተናግረዋል። እንመለስበታለን። ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንወርዳለን በሚለው ንግግራቸው የሚታወሱት ጌታቸው ረዳ አገር ለማፍረስ የተፈጠረውን ጥምረት ማፍረስ አለብን ሲሉ ተደመጡ። የሻዕቢያና ህወሓትን ጥምረት ሲኮንኑ የተደመጡን ሲሆን ህዝቡ ፈተና ውስጥ ወድቋል ሲሉም ተናግረዋል። የቀድሞ የህወሓት ከፍተኛ አመራር በበኩላቸው ሻዕቢያ የትግራይን ህዝብ ጨርሶ የማጥፋት እቅድ አለው ሲሉ ከሰዋል። በዝርዝር እናስደምጣቸዋለን። ትራምፕ የኢራኑን መሪ አያቶላ አሊ ካማኒን ለመግደል ማቀዳቸውን ሾልኮ የወጣው መረጃ አረጋገጠ። ጉዳዩ እጅግ አስደንጋጭ ሆኗል። ይህ በእንዲህ እንዳለ የአሜሪካ የጦር መርከብ በሜዲትራሊያን በኩል ወደ ፋርስ ባህረ ሰላጤ እየገሰገሰ መሆኑ ታውቋል። ትሰሙታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረስ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። የመከላከያ ሰራዊቱ ተከዜን ተሻግሮ ወደ ደደቢት እንቅስቃሴ መጀመሩ ተሰማ። ጄኔራል ታደሰ ወረደ መከላከያ ሰራዊቱ ወደ ትግራይ እንዲገባ አንፈቅድም ባሉ ሰዓታት ልዩነት ውስጥ የሰራዊቱ ወደ ደደቢት የሚንቀሳቀስ ዜና የተሰማው። በሌላ በኩል በሐዋሳ አቅራቢያ ፊልድ ማርሻል ብርሃኑ ጁላና ጄኔራል አበባው ታደሰ የተሳተፉበት ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ አዘዋል። በትግራይና በሰሜን ኢትዮጵያ ያለው ወታደራዊ ግለት ከዕለት ወደ ዕለት እየጨመረ ነው። ከዕለት ወደ ዕለት የሚወጡ መረጃዎችም እጅጉን የሚያስጨንቁና ሌላ ዙር ጦርነት አይቀሬ መሆኑን የሚያመላክቱ ሆነዋል። ጦርነት አይቀሬ መሆኑን የተረዳው ህዝብም ባገኘው መንገድ ሁሉ ትግራይን ለቆ እየወጣ ነው። ገዢዎች በሚለኩሱትና በሚያቀጣጥሉት ጦርነት ፍዳውን እንዲበላ የተፈረደበት ሰፊው ህዝብም ምንም ባለማድረግ ስሜት ተውጦ ባገኘው አጋጣሚ እግሬ አውጭኝ እያለ ነው። ይህን ያልተረዱት ሹማምንቶች ግን እምቢ ለጦርነት ያለውን ህዝብ አስገድደው ወደ ጦርነት እሳት ለመማገድ የጅምላ ፍሳን እየፈጸሙ ነው። ኢትዮጵያ ኢንሳይደር ትናንት ባወጣው ዘገባ ደግሞ ይህንኑ ጉዳይ አረጋግጦ በትግራይ በርካታ ከተሞች የግዳጅ ወታደራዊ አፈሳ መጀመሩን ነዋሪዎችን ዋቢ በማድረግ ዘግቧል። በእንዲህ መልኩ አስጨናቂ ሁነትን እያስተናገደ ካለው የሰሜኑ የሀገራችን ክፍል ዛሬ ማምሻውን የወጣው መረጃ ውጥረቱ ማየሉን የሚያሳይ ነው። ከሰሞኑ በወልቃይት ግንባር ህወሓትም ሆነ የፌዴራል መንግስቱ ከፍተኛ ቁጥር ያለው ሰራዊታቸውን ማስጠጋታቸውን ዘግበን ነበር። ዛሬ በወጣው መረጃ ደግሞ የመከላከያ ሰራዊቱ የተከዜን ወንዝ በመሻገር ወደ ደደቢት አቅጣጫ እንቅስቃሴ መጀመሩን የሚገልጹ መረጃዎች ወጥተዋል። መረጃውን ከገለልተኛ አካል ለማጣራት ያደረግነው ጥረት ባይሳካም መረጃው እውነት ከሆነ የመከላከያ ተከዜን መሻገር ህወሓት ሰራዊቱ ላይ ጥቃት እንዲከፍት በር ሊከፍትለት ይችላል በሚል ተሰግቷል። በሌላ በኩል በሐዋሳ አቅራቢያ ፊልድ ማርሻል ብርሃኑ ጁላና ጄኔራል አበባው ታደሰ የተሳተፉበት ወታደራዊ ትርኢት ሲደረግ ሰራዊቱ ለከተማ ውጊያ ዝግጁ ነኝ ብሏል። ፊልድ ማርሻሉ በበኩላቸው ቀይ መለዮ ለባሾች በተጠንቀቅ እንዲዘጋጁ አዘዋል። የልዩ ዘመቻዎች እዝ የተመሰረተበትን በዓሉን ከሰሞኑ እያከበረ ሲሆን በዛሬው ዕለትም ወታደራዊ ትርኢት አቅርቧል። ከትርኢቱ ባለፈ ለከተማ ውጊያ መዘጋጀቱንም ይፋ አድርጓል። ይህም በትግራይ ካለው ውጥረት ጋር የሚገናኝ ሊሆን እንደሚችል ተገምቷል። በዚህ ዝግጅት ላይ የተገኙት ፊልድ ማርሻል ብርሃኑ ጁላ ትዕዛዝ ሰጥተዋል። ቀይ መለዮ ለባሾች በተለያዩ የጦር ግንባሮች ውጤታማ አኩሪ ግዳጅ መፈጸማቸውን ያስታወሱት ፊልድ ማርሻሉ አሁንም ዘመኑ የሚጠይቀውን የውጊያ ጥበብ ተላብሰው የድል ተግባራቸውን አጠናክረው መቀጠል አለባቸው ሲሉ አዘዋል።
ከቀናት በፊት ወደ አዲስ አበባ የኮበለሉት ጄኔራሎች ዝምታቸውን ሰበሩ። ጄኔራሎቹ ለመጀመሪያ ጊዜ ከመቀሌ ወደ አዲስ አበባ የኮበለሉበትን ምክንያትና ያመለጡበትን ኦፕሬሽን በተመለከተ በዝርዝር ተናግረዋል። 3 የቀድሞ የትግራይ ኃይሎች ከፍተኛ አዛዦች በዚህ ሳምንት ትግራይን ለቀው በመውጣት ወደ አዲስ አበባ መግባታቸው ይታወቃል። ብርጋዴር ጄኔራል ጉዑሽ ገብሬ፣ ብርጋዴር ጄኔራል ከበደ ፍቃዱና ኮሎኔል ንጉሴ ወልደ ገብርኤል የተባሉት እነዚህ መኮንኖች ለ2 ዓመታት በዘለቀው የትግራይ ጦርነት ወቅት ከፍተኛ የአመራር ቦታ የያዙ ነበሩ። ይህ የተሰማው የፕሪቶሪያው ስምምነት ከተፈረመ ከ3 ዓመታት በኋላ በፌዴራል መንግስቱና በትግራይ ባለስልጣናት መካከል ባልተፈቱ አለመግባባቶች ምክንያት ለሳምንታት የዘለቀው ውጥረት እየተባባሰ በመጣበትና ወታደራዊ ዝግጅቶች እየተደረጉ ባሉበት ወቅት ነው። ብርጋዴር ጄኔራል ጉዑሽ ትናንት ዓርብ ዕለት ለአዲስ ስታንዳርድ በሰጡት ቃል 3ቱም መኮንኖች ረቡዕ ዕለት አዲስ አበባ መግባታቸውን አረጋግጠዋል። ሕይወታችንን መምራት አልቻልንም፣ ይሰልሉናል፣ ይከታተሉናል፣ እንዲሁም ኑሯችንን አስቸጋሪ አድርገውብናል ያሉ ሲሆን ወደዚህ የመጣ ነው የራሳችንን ዘዴ ተጠቅመን ነው ሲሉ አክለዋል። ከትግራይ የመውጣታቸው ሁኔታና በአዲስ አበባ ስላላቸው እቅድ ለተጠየቁት ጥያቄ ብርጋዴር ጄኔራል ጉዑሽ ቀጣይ እርምጃዎቻቸውን በይፋ ከመግለጻቸው በፊት በመጀመሪያ ከሌሎቹ 2 የቀድሞ አዛዦች ጋር እንደሚመክሩ ተናግረዋል። በቀድሞ የትግራይ ኃይሎች ውስጥ የ15ኛ ክፍለ ጦር አዛዥ የነበሩት ብርጋዴር ጄኔራል ጉዑሽ በጥር ወር አጋማሽ በትግራይ ሰላምና ጸጥታ ቢሮ ቁጥጥር ስር ውለው ነበር። ቢሮው በወቅቱ እርምጃውን የውስጥ የጸጥታ ጥበቃ ተግባር በማለት የገለጸው ሲሆን ዓላማውንም በወታደራዊ መዋቅር ውስጥ ስርዓትና ተጠያቂነትን ለማስፈን እንደሆነና ማንኛውም ግለሰብ ከሕግ በላይ እንዳልሆነ ገልጾ ነበር። አቃቢ ሕግ በወቅቱ ከጠላት ጋር በመመሳጠር ሰራዊቱን ለመበተን የታለሙ ተግባራትን በመፈጸም ከከፍተኛ ወታደራዊ አመራሮች የሚሰጡ ትዕዛዞችን በመጣስ እንዲሁም የሰራዊቱን አንድነትና ዝግጁነት በማዳከም ወንጀል ከሷቸው ነበር። የአዛዡ በቁጥጥር ስር መዋል በከፍተኛ የትግራይ ወታደራዊ አዛዦች መካከል ለወራት ሲካሄድ የዘለቀውን የውስጥ አለመግባባት ተከትሎ የተከሰተ ነው። ይህ ውጥረት የጀመረው በጥር ወር 2017 ዓ.ም ሲሆን በህወሓት ውስጥ በተፈጠረው የጎራ ክፍፍል ምክንያት ብርጋዴር ጄኔራል ጉዑሽ ከበደና ኮሎኔል ንጉሴን ጨምሮ አንዳንድ አዛዦች ደብረ ጽዮን ገብረ ሚካኤል ወገንን በመደገፍ የትግራይ ጊዜያዊ አስተዳደርን ለማፍረስ የቀረበውን የውሳኔ ሐሳብ በመቃወም ከወታደራዊ አመራር ስብሰባ ረግጠው በወጡበት ወቅት ነው። ብርጋዴር ጄኔራሉ የካቲት 2 ቀን 2018 ዓ.ም በ60 ሺህ ብር ዋስ የተፈቱ ቢሆንም ወታደራዊ ፍርድ ቤቱ ከመቀሌ ከተማ እንዳይወጡ የሚያግድ ገደብ ጥሎባቸው ነበር። ኢትዮጵያን ለማፍረስ እስከ ሲኦል ድረስ እንወርዳለን በሚለው ንግግራቸው የሚታወሱት ጌታቸው ረዳ አገር ለማፍረስ የተፈጠረውን ጥምረት ማፍረስ አለብን ሲሉ ተደመጡ። የሻዕቢያና ህወሓትን ጥምረት ሲኮንኑም የተደመጡ ሲሆን ህዝቡ ፈተና ውስጥ ወድቋል ሲሉም ተናግረዋል። የቀድሞ የህወሓት ከፍተኛ አመራር በበኩላቸው ሻዕቢያ የትግራይን ህዝብ ጨርሶ የማጥፋት እቅድ አለው ሲሉ ከሰዋል። ጌታቸው ረዳ በዛሬው ዕለት በአዲስ አበባ ከትግራይ ተወላጆች ጋር ተወያይተዋል። የትግራይ ለውጥ ፈላጊዎች ንቅናቄ ሰላም ለህዝባችን፣ ለውጥ ለወደፊት ተስፋችን በሚል መሪ ሐሳብ ባዘጋጀው የምክክር መድረክ ላይ የፕሪቶሪያ ስምምነት ተከትሎ በትግራይ ክልል የመጣውን ሰላም ወደ ኋላ ለመመለስ ከባዕዳን ሀገራት ጋር ጭምር የሚሰሩ ቡድኖችን በጽናት መታገል እንደሚገባ በመድረኩ ላይ ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ በትግራይ ለውጥን የሚፈልጉ አካላት በክልሉ ያለውን ፖለቲካዊ ችግር ለመፍታት መወያየት አስፈላጊ መሆኑን ገልጸዋል። የትግራይ ህዝብ የባሩድ ሽታ ከአእምሮ ሳይጠፋና እሱን ተከትሎ ከመጣው ሁለንተናዊ ጉዳት ሳያገግም አሁንም ከጦርነት ውጭ እስትንፋስ በሌላቸውና የራሳቸውን የስልጣን ጥም ለማርካት በትውልድ ህይወት ላይ በሚቆምሩ ቡድኖች ፈተና ውስጥ ገብቷል ያሉት ሚኒስትሩ ይህንን ሀገር የማፍረስ ተግባር ባለመቀበል ራሱን ከከንቱ መስዋዕትነት ሊቆጥብ እንደሚገባ ገልጸዋል። ይህ በእንዲህ እንዳለ የቀድሞ የህወሓት ከፍተኛ አመራር የነበሩት ወይዘሮ አረጋሽ አዳነ ሻዕቢያ የትግራይን ህዝብ ጨርሶ ማጥፋት ይፈልጋል ሲሉ ከሰዋል። የቀድሞ
ታጋይ አረጋሽ አዳነ ለወጋሃታ ጋዜጣ እንደገለጹት የቅርብና የረጅም ጊዜ የሻዕቢያ ታሪክ የሚያመላክተው ጥፋትና ጦርነት ብቻ ነው። ከእሱ ጋር አብሮ በመስራት ችግርን ከማባባስ በስተቀር የሚያስገኘው ጥቅም አይኖርም ብለዋል። ሻዕቢያ የራሱን ህዝብ ችግር መፍታት ያልቻለ በሁከትና ብጥብጥ የሚኖር ድርጅት ነው ያሉት ወይዘሮ አረጋሽ አሁን ላይ እያደረገ ያለው እንቅስቃሴ ለትግራይ ህዝብ ተቆርቁሮ ሳይሆን የራሱን ጥቅም ለማስጠበቅ ነው ብለዋል። በማንኛውም ጊዜና ሁኔታ ውስጥ ከሻዕቢያ ጋር መስራት የፕሪቶሪያ የሰላም ስምምነት ማፍረስ ብቻ ሳይሆን የትግራይን ህዝብ መካደም እንደሆነ አመልክተዋል። ሻዕቢያ ቢችል የትግራይን ህዝብ ጨርሶ ለማጥፋት እንደሚሰራም ያመላከቱት የቀድሞው ታጋይ ለዚህም በቅርቡ ትግራይ ገብቶ ንጹሃንን መጨፍጨፉን፣ ንብረት መዝረፉን አስታውሰዋል። የህወሓት ቡድን አሁን ላይ እየሄደበት ያለው መንገድ የፕሪቶሪያን የሰላም ስምምነት ከማፍረስ ባለፈ በትግራይ ህዝብ ላይ ሌላ ተጨማሪ ወንጀል እየፈጸመ ነው። ከዚህ ኃይል ጋር መተባበር በህዝብና በሀገር ላይ በተቃርኖ መሰለፍ ነው ብለዋል። የህወሓት ቡድን የህዝብን ችግር ግምት ውስጥ ሳያስገባ የራሱን ፍላጎት ብቻ ለማሟላት እየሰራ እንደሆነ ያመላከቱት ታጋይ አረጋሽ ከሻዕቢያ ጋር ማበር ከትግራይ ህዝብ ተቃራኒ ሆኖ መሰለፍ እንጂ ለትግራይ ህዝብ ጥቅም ሊሆን እንደማይችል አስታውቀዋል። ትራምፕ የኢራኑን መሪ አያቶላ አሊ ካማኒን ለመግደል ማቀዳቸውን ሾልኮ የወጣው መረጃ አረጋገጠ። ጉዳዩ እጅግ አስደንጋጭ ሆኗል። ይህ በእንዲህ እንዳለ የአሜሪካ የጦር መርከብ በሜዲትራኒያን በኩል ወደ ፋርስ ባህረ ሰላጤ እየገሰገሰ መሆኑ ታውቋል። አሜሪካ በኢራን ላይ ወታደራዊ እርምጃ ለመውሰድ እየተዘጋጀች ባለችበት በአሁኑ ሰዓት ጠቅላይ መሪውን አያቶላ አሊ ካማኒንና ልጃቸውን ዋነኛ ኢላማ ሊሆኑ እንደሚችሉ እየተነገረ ነው። በአሜሪካና በኢራን መካከል ባለፉት ሳምንታት በሁለት ዙር የተካሄዱ ድርድሮች ከስምምነት አለመድረሳቸውን ተከትሎ አሜሪካ ወታደራዊ አማራጮችን እያጤነች መሆኑን በስፋት እየተገለጸ ነው። ፕሬዚዳንት ትራምፕ በኢራን ላይ ስለሚወሰደው እርምጃ ባለፉት ቀናት የተለያዩ አማራጮች የቀረቡላቸው ሲሆን ኢራን ወደ ስምምነት እንድትደርስ ለማስገደድ ውስን የአየር ጥቃት ሊፈጸም እንደሚችል ፕሬዝዳንቱና ከፍተኛ ባለስልጣኖቻቸው ፍንጭ ሰጥተዋል። የአየር ጥቃት በኢራን ላይ የሚፈጸም ከሆነ የሀገሪቱ ከፍተኛ አመራሮች በተናጠልና ቁልፍ ወታደራዊ ተቋማትን ኢላማ በማድረግ የመንግስት ለውጥን ለማካሄድ እቅድ መውጣቱን የአሜሪካ ባለስልጣናት ለሮይተርስ ተናግረዋል። አክሲዮን የተባለው የአሜሪካ ዜና ድረገጽ እንደዘገበው ፕሬዝዳንት ዶናልድ ትራምፕ ከመከላከያ ሚኒስቴር ፔንታጎን አማካሪዎች የተለያዩ አማራጮች ቀርበውላቸዋል። ከነዚህም መካከል የኢራን ጠቅላይ መሪን እና በዙሪያቸው ያሉ ቁልፍ ሰዎችን ኢላማ ማድረግ አንዱ እንደሆነ አመልክቷል። ሌላ ምንጭ በተመሳሳይ ለአክሲዮን እንዳረጋገጠው ይህ አያቶላህ አሊ ካማኒንና ልጃቸውን ኢላማ የማድረግ ሐሳብ ከበርካታ ሳምንታት በፊት አንስቶ የቀረበ ነው። ይህ በእንዲህ እንዳለ የአሜሪካ የጦር መርከብ በሜዲትራኒያን በኩል ወደ ፋርስ ባህረ ሰላጤ እየገሰገሰ መሆኑ ታውቋል። የአሜሪካ ግዙፍ አውሮፕላን ተሸካሚ የጦር መርከብ ዩኤስኤስ ጄራልድ አር ፎርድ በሰሜን አፍሪካ በጅብራታር ሰርጥ በኩል መሻገሩን የቢቢሲ መረጃ አረጋግጧል።